ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ውላችኋል? እንደምን አምሽታችኋል? በዛሬው ዕለት ይዘንላችሁ የቀረብነው አጭር ጽሁፍ በአሌክስ ድዋል እና በሙሉጌታ ገብረ ሕይወት ወይም በቅጽል ስማቸው ጫልቱ በሚባሉ ምሁራን የተጻፈውን ነው። ይህ ጽሁፍ የወጣው ወርልድ ፒስ ፋውንዴሽን በሚባለው ድረገጽ ላይ ነው። ወርልድ ፒስ ፋውንዴሽን እንደምታውቁት ራሱን የቻለ አንድ የጥናትና ምርምር ስራዎችን የሚሰራ ተቋም ነው። በዚህ ተቋም ላይ የሚሰሩት ሁለቱ ምሁራን ትግራይን በተመለከተ አንድ መልእክት ወይም መጣጥፍ አስፍረዋል። ይህም መጣጥፍ ከትናንት በስቲያ የተጻፈ ሲሆን እኛ ከእንግሊዘኛ ወደ አማርኛ እንደሚከተለው መልሰነዋል። በእንግሊዘኛው ትግራይ ኒድስ ፒስ ወይም ደግሞ ትግራይ ሰላም ትፈልጋለች የሚል አርዕስትን የያዘው ይሄ መልእክት በርካታ ሀሳቦችን ያነሳል። ይህንን መጣጥፍ ለመከታተል በመጀመሪያ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን በመጫን ዝግጅቱንም ከወደዳችሁት ደግሞ ላይክ በማድረግ ለወዳጆቻችሁ በማጋራት አብሮነታችሁን ከወዲሁ እንድታረጋግጡ በክብር እንጋብዛችኋለን። ጥቅምት 2015 ከተፈረመው የፕሪቶሪያ ስምምነት አንስቶ የትግራይ የፖለቲካ አመራሮች ተስፋ አስቆራጭ ባህሪን እያሳዩ ነው። ስምምነቱ ያመጣው ተጠቃሽ ነገር ቢኖር አንድ ነው። ይኸውም ግጭት እንዲቆም ማድረጉ ነው። በአንጻራዊነት የሚታይ እመርታ ቢሆንም አንጸባራቂ ስኬት ተደርጎ የሚወሰድ ነው። ጦርነቱ ቢቀጥል ኖሮ አሸናፊ ኃይሎች አይኖሩም ነበር። ከ2013 እስከ 2015 ዓ.ም ለ24 ወራት ያህል በዘለቀው ጦርነት የትግራይ ሕዝብ የማይበገር ጥንካሬውንና አንድነቱን በጠቅላይ ሚኒስትር አብይ አህመድ የአዲስ አበባና በኤርትራው የፕሬዝዳንት ኢሳያስ አፈወርቂ የአስመራ መንግስታት የግፍ ጥቃት ላይ አሳይቷል። ከተለያዩ የኑሮ ዘይቤዎች የተውጣጡ ሴቶችና ወንዶች በአንድ ላይ አብረው የትግራይን ሕዝብ ከጥፋት ለመጠበቅ በጋራ ተንቀሳቅሰዋል። በጦርነቱ ማብቂያ ላይም የትግራይ ኃይሎች ከፖለቲካው በላይ ከፍ ብለው ታይተዋል። የትግራይ ህዝብ ህወሓትን ለማዳን ሲል የዘር ማጥፋት ወንጀልንና በከበባ ውስጥ ህዝብን አስርቦ የመፍጀት ተግባርን አልታገለም። ነገር ግን የህወሓት አመራሮች እንደሚናገሩት ድሉ የእነርሱ መሆኑን ነው የሚያብራሩት። ዳግም ወደ እርስ በርስ ፍትጊያቸውና ሙስናቸው ተመልሰዋል። ለራሳቸው ጠባብ ፍላጎቶች ሲሉ የህዝብን ጥቅም የመስዋዕት በግ አድርገውታል። ሁሉም ወገን የትግራይ ጄኔራሎች ከፖለቲካው ጡዘት ራሳቸውን አግልለው እንደሚቆዩ ተስፋ አድርጎ ነበር። በእርግጥም ለ2 ዓመታት ያለምንም ፖለቲካዊ ውግንና ዘልቀው ነበር። የወታደራዊ ኃይሉ አንድነት ቢያንስ ፖለቲካዊ ንቁሪያዎችን ወደ አላስፈላጊ ግጭት እንዳያመሩ የሚያስችል መገደቢያ ነበር። ዛሬ የተወሰኑ የትግራይ ወታደራዊ አዛዦች ይህንን የህዝብ ተስፋ በአፍጢሙ እየደፉት ነው። በአንጃዊ ግብግብ መካከል ወገን ለይተው እየተንቀሳቀሱ ነው። አንደኛው በሌላኛው ላይ ወታደራዊ እርምጃ ስለመውሰድ እየተዛዛቱ ነው። በቅጡ መሬት ላይ ስሩን ያልሰደደውን ሰላም አደጋ ላይ እየጣሉት ነው። ህዝቡ በእነርሱ ላይ የጣለውን እምነት እንደ ዋዛ እየሸረሸሩት ነው። በትግራይ ያንዣበበው የእርስ በርስ ጦርነት ጥቁር ደመና በተለይ አስከፊ ነው። ምክንያቱም ኢትዮጵያና ኤርትራ በጦርነት አፋፍ ላይ ናቸው። የሁለቱ ሀገራት ብሔራዊ ጦሮች በመንቀሳቀስ ላይ ናቸው። በጋራ ድንበሮቻቸው ላይ ተፋጠው ይገኛሉ። ምናልባት ወደ ጦርነት ካመሩ በትግራይ ኃይሎች ስር የሚገኙ ወገኖችን ለየራሳቸው ጎራ ለማሰለፍ ሊሞክሩ ይችላሉ። የጦርነት ግንባሮች ደግሞ የሚገኙት በትግራይ ከተሞችና የገጠር መንደሮች ውስጥ ነው። ተጋሩ ወደ ሌላ ዙር ጦርነት ለመግባት በማያስችል በበቂ ሁኔታ ተጎድተዋል። በራሳቸው ፖለቲከኞች ውዝግብ ምክንያት እርስ በራሳቸው መገዳደል የለባቸውም። እንዲሁም በሌሎች ወገኖች አማካኝነት የውክልና ጦርነት ውስጥ መሳተፍም የለባቸውም። የእንዲህ አይነቱ ጦርነት ዋነኛው ገፈት ቀማሽ ሰላማዊ ህዝብ ነው። ህዝቡ በእጅጉ ተርቧል። መሰረታዊ መድኃኒት አቅርቦት የለውም። የመሰረተ ልማት ግልጋሎት የሚያገኝባቸው ተቋማት ወድመዋል። ልጆቹ ከትምህርት ገበታ ርቀዋል። ወትሮውንም አናሳ የነበረው የሰብአዊ እርዳታ አሁን በጣም እየቀነሰ ነው። ትግራይ ሰላም ትፈልጋለች። የትግራይ ወታደራዊ ኃይሎች አነሰ ቢባል ኃላፊነታቸው ሊሆን የሚገባው ሰላምን ማስጠበቅ ነው። በተረፈ ይህንን ሰላም የሚያደፈርስ ማንኛውም አይነት ክህደት በታሪክ ችሎት ፊት ፍርድ የሚያስፈርድባቸው ይሆናል በማለት አሌክስ ድዋል እና ሙሉጌታ ገብረ ሕይወት ወይም ጫልቱ ይህን መልእክት አስተላልፈዋል። ጽሁፉ የጸሐፊዎቹን ሀሳብ እንጂ የሚኪያስ ሚዲያን አቋም እንደማያንጸባርቅ ከወዲሁ
ለማስገንዘብ እንወዳለን። በድጋሚ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን እንድትጫኑና ዝግጅቱን ከወደዳችሁት ላይክ እንድታደርጉት በአክብሮት ጋብዘናችኋል። መልካም ጊዜ ይሁንላችሁ።